ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ዜና ፕራይም የዕለተ ሮብ ከፕራይም ሚዲያ ተጀመረ። ዜናዎቹን እየመራው አለም ሰገድ አበበ አብሬያችሁ ቆያለሁ። በቅድሚያም ዋና ዋናዎቹ ፕሬዝዳንት ታዬ አጽቀሥላሴ ከቼክ ሪፐብሊክ፣ ሃንጋሪ፣ ስሎቫኪያና ክሮኤሺያ ሀገራት መሪዎች ጋር ተወያዩ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዝዳንት ሆነው ተሰየሙ። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን በተኩስ አቁም ስምምነት ላይ መድረሳቸውን አስታወቁ። ክቡራትና ክቡራን ተመልካቾች በቆይታችን የቢዝነስ፣ የሀገር መከላከያና የስፖርት ዘገባዎች ተካተዋል። አብራችሁን ቆዩ። ወደ መጀመሪያው ዜና ያለፍን። ፕሬዝዳንት ታዬ አጽቀሥላሴ ከቼክ ሪፐብሊክ፣ ሃንጋሪ፣ ስሎቫኪያና ክሮኤሺያ ሀገራት መሪዎች ጋር ተወያዩ። ፕሬዝዳንት ታዬ ከመሪዎቹ ጋር የመከሩት በሰባተኛው የአፍሪካ አውሮፓ ህብረት ጉባኤ ጎን ለጎን መሆኑም ታውቋል። ውይይቱ በዋናነት በሀገራቱ መካከል ያለውን ግንኙነት ማሳደግ በሚቻልባቸው ጉዳዮች ዙሪያ ያተኮረ እንደነበርም ነው የተመላከተው። በተጨማሪም በኢኮኖሚና ፖለቲካ ጉዳዮች ላይ መምከራቸውን ከፕሬዝዳንቱ ጽህፈት ቤት የተገኘ መረጃም ያሳያል። የኢፌዴሪ የውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዝዳንት ሆነው ተሰየሙ። በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት የኢትዮጵያ የኮፕ 32 አስተናጋጅ ሀገር መሆኗን ተከትሎ የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዝዳንት ተደርገው መሰየማቸውም ታውቋል። ጌዲዮን ጢሞቴዎስ ከሀገር ውስጥ የስራ ኃላፊዎች ከተባበሩት መንግስታት አካላትና ዓለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅትን እንደሚመሩም ተገልጿል። የኢትዮጵያ መንግስት የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን አባል ሀገራት ለኢትዮጵያ የማዘጋጀት ኃላፊነትን በመስጠታቸው ምስጋናውን አቅርቦ በዶክተር ጌዲዮን ጢሞቴዎስ አስተባባሪነት ከዓለም የአየር ንብረት ጥበቃ ማህበረሰብ ጋር በቅርበት ለመስራት ዝግጁ መሆኑንም ገልጿል። በማርበርገር ቫይረስ የ6 ሰዎች ህይወት ማለፉን የጤና ሚኒስቴር አስታወቀ። የጤና ሚኒስቴር የማርበርገር ቫይረስ ወቅታዊን ሁኔታን በሚመለከት ለመገናኛ ብዙሃን በዛሬው ዕለት መግለጫም ሰጥቷል። የጤና ሚኒስትሯ ዶክተር መቅደስ ዳባ እንዳሉት ከሆነም ጤና ሚኒስቴር የማርበርግ በሽታ ካሳወቀበት ህዳር 5 2018 ዓ.ም ጀምሮ ቫይረሱን ለመግታት በርካታ ስራዎች እየተሰሩ ነው ብለዋል። ቫይረሱ ከተከሰተበት ጊዜ ጀምሮ እስከ ዛሬ ጠዋት ድረስ 73 ላቦራቶሪ ተሰርቶ በ11 ግለሰቦች ላይ ቫይረሱ መኖሩ መረጋገጡን አስታውቋል። ቫይረሱ ከተገኘባቸው 11 ሰዎችም የ6 ሰዎች ህይወት ማለፉንና 5 ሰዎች በሕክምና ላይ እንደሚገኙ አስታውቋል። በሕክምና ላይ ካሉ ሰዎች መካከል ደግሞ አንዱ ጽኑ ህሙማን እንደሆነም አመላክተዋል። በበሽታው ከተያዙት ውስጥ ንክኪ ያላቸው ተብለው የተጠረጠሩት 349 ሰዎች ተለይተው ክትትል ሲደረግ መቆየቱን ገልጸው 119ኙም የክትትል ጊዜ ገደብ ጨርሰው ወጥተዋልም ብለዋል። ምልክት ከታየባቸው ሰዎች ጋር ንክኪ ሲኖር ራስን መለየት፣ እጅን በሳሙና መታጠብና ሌሎች የጥንቃቄ ስራዎች መሰራት ከሁሉም እንደሚጠበቅም ነው የተናገሩት። በአፋር ክልል ኃይሌ ጉባ ተራራ ላይ የተከሰተውን አዲስ የእሳተ ገሞራ ፍንዳታ የሚያጣራ የባለሙያዎች ቡድን ወደ አካባቢው መላኩ ተገለጸ። የክልሉ መንግስት ጉዳዩን የሚያጣሩ የሰመራ ዩኒቨርሲቲ የስነ ምህዳር ባለሙያዎችን ወደ ስፍራው መላኩንም አመላክተዋል። በፍንዳታው የተከሰተው ብናኝ በአካባቢው ነዋሪዎች ላይ ጉዳት እንዳያስከትል የጥንቃቄ ስራዎችን የሚሰሩ የጤናና የአደጋ ስጋት ባለሙያዎች ስለመላካቸው የክልሉ አደጋ ስጋት ስራ አመራር ኮሚሽን የቅድመ ማስጠንቀቂያና ምላሽ ዳይሬክተር ማሂ አሊም ተናግረዋል። ከፍንዳታው የሚወጡ ጭስ እስካሁን በአካባቢው ነዋሪዎች እንዲሁም ቱሪስቶች ላይ ያስከተለው ምንም አይነት ጉዳት አለመኖሩም ነው የተገለጸው። ከፍተኛ የብልጽግና ፓርቲ አመራሮች በኦሮሚያ ክልል የልማት ስራዎችን ጎበኙ። አመራሮቹ ባለፉት ቀናት በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ በሁለተኛ ዙር የተሰጠውን ስልጠና ሲከታተሉ የቆዩ ናቸውም ተብሏል። በዛሬው ዕለትም በአዳማ ከተማ የነበሩ ሰልጣኞች በምስራቅ ሸዋ ዞን ሉሜ ወረዳ የገጠር ሞዴል ቀበሌንና ዘመናዊ የአሳ እርባታ ማዕከልን
በቦራ ወረዳ የፓፓያና ሙዝ ልማት ክላስተር እንዲሁም በገላን ከተማ ደግሞ አምራች ኢንዱስትሪዎችን መጎብኘታቸውም ታውቋል። በተመሳሳይ መልኩ የሻሸመኔ ማዕከል ሰልጣኞች በምዕራብ አርሲ ዞን ቆሬ ወረዳ የቢራ ገብስ ልማትን ተዘዋውረው ተመልክተዋልም ተብሏል። እንዲሁም በነቀምቴ ክላስተር የቆዩ ሰልጣኞች የነቀምቴ ኢንዱስትሪ ፓርክን፣ የነቀምቴ ከተማ ኮሪደር ልማትና የሶርጋ የወንዝ ዳርቻ ልማት ግንባታ ሂደትን መጎብኘታቸውም ተገልጿል። በሴቶችና ህጻናት ላይ የሚደርሰውን ጥቃት መከላከል፣ በሁሉም መስክ ተጠቃሚነታቸውን ማረጋገጥ የሀገሪቱን ብልጽግና በማረጋገጥ በኩል የማይተካ ድርሻ እንዳለው ተገለጸ። የኦሮሚያ ሴቶችና ህጻናት ቢሮ የሴቶችና ህጻናት መብትና ጥቅምን ለማስጠበቅ ከተለያዩ የሴክተር መስሪያ ቤቶች ጋር በመቀናጀት እየሰራ እንደሚገኝም ተገልጿል። በዚህ ዙሪያ ቢኪ ሰቦቃ ተጨማሪ ዘገባ አለው። የኦሮሚያ ሴቶችና ህጻናት ጉዳይ ቢሮ በሁሉም መስክ የሴቶችና ህጻናት መብትና ጥቅም ተጠብቆና ተከብሮ ለማየት ራዕይና ተልእኮን አንግቦ እየሰራ ይገኛል። ቢሮው የሴቶችና ህጻናት መብትና ጥቅም እንዲረጋገጥ ከተለያዩ የሴክተር መስሪያ ቤቶች ጋር ተቀናጅቶ ከሚሰራው ስራ ጎን ለጎንም የህብረተሰቡን ግንዛቤ ለማሳደግ የተለያዩ መድረኮችን በመፍጠር ያስተምራል፣ ቅስቀሳም ያደርጋል። ወይዘሪት ሸዋረግ ስሜ በኦሮሚያ ሴቶችና ህጻናት ጉዳይ ቢሮ የሴቶች ማብቃት ዳይሬክቶሬት ዳይሬክተር እንደተናገሩት ቢሮአቸው የሴቶችና ህጻናት መብትና ጥቅም ለማስጠበቅ አቅዶ እየሰራ ይገኛል ሲሉ ገልጸዋል። ሴቶችና ህጻናትን መብት ለማስጠበቅ እንደ ቢሮአችን ትላልቅ የታቀዱ እቅዶች አሉ። ለምሳሌ የህብረተሰብን ግንዛቤ ለመፍጠር ሰፊ ስራዎች ሲሰሩ ቆይቷል። እንደዛውም ነጻ ስልክ መስመር በመክፈት ህብረተሰቡ በዛ በኩል ግንዛቤ እንዲያገኝ ጠቆማ እንዲሰጥ ለምሳሌ 884 72 22 919 ነጻ ስልክ ናቸው። በዚህ በኩል ህብረተሰቡ የራሱን አስተዋጽኦ እንዲወጣና የተፈጸሙትን ጥቃቶችን እንዲያጋልጥ የተሰሩ ስራዎች አሉ። የሴቶችና ህጻናት መብት ከማስጠበቅ አንጻር ባለፈው ዓመት ከ4000 በላይ የህግ ጉዳዮች በፍርድ ቤት ውሳኔ እንዲያገኙ መደረጉን ዳይሬክተሯ ተናግረዋል። ከደረሱት ጥቃቶች ውስጥ 4366 መፍትሄ እንዲያገኙ ፍትህ እንዲያገኙ የተሰሩ ስራዎች አሉ። የኦሮሚያ ሴቶችና ህጻናት ጉዳይ ቢሮ ከፍትህና ጸጥታ አካላት ጋር እንዲሁም ከሀገር ሽማግሌዎች ጋር በቅንጅት እየሰራ ያለው ስራ ተጠናክሮ ይቀጥላል ያሉት የሴቶች ማብቃት ዳይሬክቶሬት ዳይሬክተር ይህንን መልእክት አስተላልፈዋል። ማስተላለፍ የምፈልገው ህብረተሰቡ ሴቶችና ህጻናት ላይ የሚፈጸመውን ጥቃት የራሱን ድርሻ እንዲወጣ እንዲከላከል፣ እንደዛውም ደግሞ የተቀናጁ ሴክተሮች የራሳቸውን አስተዋጽኦ እንዲወጡ በዚህ አጋጣሚ ላስተላልፍ ፈልጋለሁ። የብሔር ብሔረሰቦችና ህዝቦች ቀንን ስናከብር ሁሉንም ባካተተና በእኩልነት ሊሆን ይገባል አሉ የአዲስ አበባ ከተማ አስተዳደር አፈ ጉባኤ ወይዘሮ ቡዜና አልከድር። አፈጉባኤዋ 20ኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ምክንያት በማድረግ በለሚ የበጎነት መንደር ለሚኖሩ አቅመ ደካማ ዜጎች ማዕድም አጋርተዋል። ከተማዋ የተለያዩ ብሔር ብሔረሰቦችና ህዝቦች መኖሪያ እንደመሆኗ ሁሉንም በእኩልነት ለማሳተፍ እየሰራች ነው ብለዋል። የምገባ ማዕከላትን ጨምሮ በመዲናዋ እየተሰሩ ያሉ ስራዎች ሁሉም በእኩልነት ሊገለገሉባቸው የሚችሉ ስለመሆናቸው ነው አፈጉባኤው ያነሱት። አብሮ መብላት፣ መጠጣት፣ መረዳዳት ኢትዮጵያዊ ባህልና መገለጫ ሆኖ ዘመናትን ዘልቋል ያሉት ኃላፊዋም አዲስ አበባ በጎነትን ልምድና ባህል ካደረገች ዋል አደር ብላለችም ብለዋል። ክቡራትና ክቡራን ተመልካቾች ቆይታችን ይቀጥላል። በቆይታችን አሁን የቢዝነስ ዘገባዎችን የምንከታተልበት ሰዓት ላይ ተገኝተናል። ዘገባዎቹ የምታደርሰን ደግሞ ባልደረባዬ በጸሎት ጌታቸው ናት። በጸሎት እንደምናመሸሽ፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ አለምሰገድ። ከቢዝነሱ ጋር በተገናኘ በሀገራችን በዓለም አቀፍ ዙሪያ ምን ተሰማ? ምን አዲስ ጉዳይ ይኖር ይሆን? አመሰግናለሁ አለምሰገድ። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎች መካከል ከሀገር ውስጥ በ2017 በጀት ዓመት 470 ሺህ ቶን ቡና በመላክ 2.65 ቢሊዮን ዶላር ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጸዋል። ይሄ የሀገር ውስጥ ዜናችን ነው። ከሀገር ውጭ ደግሞ የካናዳው ጠቅላይ ሚኒስትር ማርክ ካርኒ ከአሜሪካ ጋር የንግድ ውይይት ለመቀጠል እንደማይቸኩሉ ገልጸዋል። ሌሎችም የቢዝነስ ዜናዎች አሉ። በጣም ጥሩ፣ መቀጠል ትችላለሽ። አመሰግናለሁ።
በ2017 በጀት ዓመት 470 ሺህ ቶን ቡና በመላክ 2.65 ቢሊዮን ዶላር ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። የኢትዮጵያ ቡናና ሻይ ባለስልጣን ለ2017 እቅድ አፈጻጸም መሳካት ከፍተኛ አስተዋጽኦ ላበረከቱ ባለድርሻ አካላት የእውቅና መርሃ ግብር አከናውኗል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ወቅት ባደረጉት ንግግር መንግስት ሀገር በቀል የኢኮኖሚ ማሻሻያ ማድረጉ የቡና ዘርፉን በከፍተኛ ሁኔታ አነቃቅቷል ብለዋል። በ2017 በጀት ዓመትም የተመዘገበው የቡና ወጪ ንግድ ስኬት መንግስት ከምርት እስከ ገበያ በወሰዳቸው እርምጃዎች በአርሶ አደሮችና በዘርፉ ባለድርሻ አካላት ትጋት የተገኘ ስኬት መሆኑን ጠቅሰው የተመዘገበው ገቢም የኢትዮጵያ ክብረ ወሰን መሆኑን ተናግረዋል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ ኢትዮጵያ ልዩ ጣዕም ያላቸው የቡና ዝርያዎች ባለቤት መሆኗን ጠቁመዋል። ከለውጥ ወዲህ የኢትዮጵያ ቡና በዓለም ገበያ ተፈላጊነቱ መጨመሩን ጠቅሰው በ2017 በጀት ዓመት 470 ሺህ ቶን ቡና በመላክ 2.65 ቢሊዮን ዶላር ገቢ በማግኘት ታሪካዊ ስኬት ተመዝግቧል ብለዋል። ሀገር በቀል የኢኮኖሚ ሪፎርሙ የውጭ ቀጥታ ኢንቨስትመንት ፍሰት እንዲጨምር ማድረጉን የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ደጋቶ ኩምቤ ገለጹ። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ደጋቶ ኩምቤ ማሻሻያው ለውጭ ባለሀብቶች ዝግ የነበሩ የተለያዩ ተቋማት ክፍት እንዲደረጉ አስችሏል ብለዋል። የውጭ ምንዛሪ አስተዳደር ስርዓቱ ወደ ገበያ ተኮር ስርዓት እንዲሸጋገር መደረጉንም ጠቁመዋል። በ2017 በጀት ዓመት ብቻ 525 ለሚሆኑ የውጭ ባለሀብቶች የኢንቨስትመንት ፈቃድ መሰጠቱን አስታውሰው በካፒታል ደረጃ 4 ቢሊዮን ዶላር እንደሚደርስ ተናግረዋል። ለኢንቨስትመንት ምቹ ያልነበሩ የህግና የአሰራር ክፍተቶች ተለይተው እንዲሻሻሉ መደረጋቸውንም አንስተው ይህም የኢንቨስተሮች ቁጥር እንዲጨምር አስችሏል ብለዋል። በ2018 በጀት ዓመት የመጀመሪያዎቹ 4 ወራት ኢትዮጵያ ውስጥ ኢንቨስት ለማድረግ ፍላጎት ያሳዩ የ4000 ኢንቨስተሮች ፕሮፋይል የማጣራት ስራ መሰራቱንም አስታውቀዋል። ክቡራን ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱን የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። አብራችሁን ቆዩ። በማዕድን ቁፋሮ ዘርፍ ዓለም አቀፋዊ እውቅና ያለው ባሪክ ማይኒንግ ኮርፖሬሽን ለማሊ መንግስት 430 ሚሊዮን ዶላር የሚሆን የካሳ ክፍያ ለመፈጸም መስማማቱ ተሰማ። ከ2 ዓመት በፊት በሀገረ ማሊ የማዕድን ኢንቨስትመንት ላይ ተሰማርቶ የነበረው ባሪክ ማይኒንግ ኮርፖሬሽን ከሀገሪቱ መንግስት በጋራ ከተፈጠረው አለመግባባት ስራው ተቋርጦ እንደነበረ ሲገለጽ አሁን የወጣ መረጃ 430 ሚሊዮን የአሜሪካን ዶላር ካሳ ለመክፈል መስማማቱን ገልጿል። ብሉምበርግን እንደ ዋቢነት የጠቀሰው የመረጃ ምንጫችን አፍሪካን ቢዝነስ ኢንሳይደር እንደዘገበው ይኸው የካናዳ ማዕድን አውጪ ኮርፖሬሽን ከማሊ መንግስት ጋር ለገቡበት ሰጣ ገባ 4 ሰራተኞቹ በህግ ቁጥጥር ስር እንደነበሩም ጠቅሷል። ኩባንያው ማሊ ውስጥ በሚገኝ ሎሎ ጎንክቶ በሚባል ቦታ የማዕድን ስራ ከጀመረ በኋላ ግጭት ሲፈጠር ለተወሰነ ጊዜ ስራውን አቋርጦ ቆይቷል። ታዲያ በዚህ ጊዜ 1.5 ቢሊዮን የሚገመት ትርፍን ታሳቢ ያደረገ የዚህ ግዙፍ ኩባንያ ፕሮጀክት ተስተጓጉሎ ከቆየ በኋላ አሁን ካሳ ከፍሎ ወደ ስራ ሊመለስ ችሏል ተብሏል። ዘገባው የቢዝነስ ኢንሳይደር አፍሪካ ነው። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ከአሜሪካ ጋር የንግድ ውይይት ለመቀጠል እንደማይቸኩሉ ገለጹ። የካናዳ ጠቅላይ ሚኒስትር ማርክ ካርኒ ካናዳ ከዩኤስ እና ከሜክሲኮ ጋር በመተባበር ለሚካሄደው የፊፋ ዓለም ዋንጫ ውድድር በሚቀጥለው ሳምንት ወደ ዋሽንግተን ይጓዛሉ። ምንም እንኳን የተረጋገጠ ነገር ባይኖርም ጉብኝቱ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መደበኛ ያልሆነ ውይይት ለማድረግ በር ሊከፍት እንደሚችል ተገልጿል። ካርኒ በቀረበላቸው ጥያቄ ላይ ባነሱት ሀሳብ በአሁኑ ጊዜ ከአሜሪካ ተቃራኒዎች ጋር ለመቆም የሚያስችል አስቸኳይ ጉዳይ የለም በማለት አክለዋል። የንግድ ድርድሮች በመቋረጡ ሁለቱ መሪዎች በስትራቴጂካዊ አቀማመጥ ላይ እየተሳተፉ መሆናቸውን ባለሙያዎች ተናግረዋል። ትራምፕ በኦንታሪዮ አሜሪካ ለተላለፈው ጸረ ታሪፍ ማስታወቂያ አሉታዊ ምላሽ ከሰጡ በኋላ ንግግሮች እንደተቋረጡ ቀጥለዋል ሲል የዘገበው ቢቢሲ ነው። ለሳቱ ያዝናቸው የቢዝነስ ዜናዎችን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ክቡራትና ክቡራን ተመልካቾቻችን ቆይታችን ይቀጥላል። ቀደም ሲል የቢዝነስ ዘገባዎችን ተከታትለን ተመልሰን ተገናኝተናል። አሁን ደግሞ አፍሪካ ነክና ዓለም አቀፍ ጉዳዮችን እናነሳለን። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሰባተኛው የአፍሪካና የአውሮፓ ህብረት ጉባኤ ላይ ባደረጉት ንግግር አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ ጥሪ ያቀረቡ። ዋና ጸሐፊው ይህ እርምጃ ትልቅ ታሪካዊና ኢፍትሐዊ የሚቀለበስበት
መንገድ መሆኑንም አንስተዋል። የአፍሪካና የአውሮፓ ሀገራት በተባበሩት መንግስታት 40 በመቶ ያህሉን የሚወክሉ በመሆናቸው የአዲሱ ዓለም ማዕከላዊ ምሰሶ የመሆን አቅም እንዳላቸው አጽንኦት ሰጥተውም ተናግረዋል። የፋይናንስ ስርዓት ማሻሻያ፣ የአየር ንብረትና የሰላም ጉዳይ ሁለቱ ህብረቶች በትብብር የሚሰሩባቸው ወሳኝ ዘርፎች ስለመሆናቸውም ተናግረዋል። አፍሪካም በንጹህ ኃይልና በወሳኝ ማዕድናት የበለጸገች በመሆኗ ይህ ሀብት ወደ ከፍተኛ እሴት ወደሚጨምር ምርት እንዲቀየር መጠየቃቸውም ታውቋል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን አዲስ ስምምነት ላይ መድረሳቸውን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ባወጡት ጽሑፍ መሰረት የመጀመሪያው ዕቅድ ከሁለቱም ወገኖች በተገኘ ተጨማሪ ግብዓት በጥሩ ሁኔታ ተስተካክሏልም ብለዋል። ልዩ መልእክተኛው ስቲቭ ዊትኮፍም በሚቀጥለው ሳምንት በሞስኮ የሩሲያ ፕሬዝዳንት ቭላድሚር ፑቲንን እንዲያነጋግሩ ማዘዛቸውንም ተናግረዋል። የአሜሪካው የጦር ሰራዊት ጸሐፊ ዳን ድሪስኮልም በዚህ ሳምንት የዩክሬን መሪዎችን ያገኛሉ ተብሎም ይጠበቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ማክሰኞ ዕለት ከትራምፕ ጋር ለመገናኘት ዝግጁ መሆናቸውን የተናገሩም ሲሆን አስተዳደራቸውም ከወሩ መጨረሻ በፊት ስብሰባ ለማድረግ ስለማቀዱም አንስተዋል። ክቡራትና ክቡራን ተመልካቾች አሁን ደግሞ የሀገር መከላከያ ሰራዊት ዘገባዎችን እንከታተላለን። ዘገባዎችን የሚያደርሰን ባልደረባዬ ታደሰ ታምራት ነው። ታደሰ እንደምን አመሸህ? እንኳን ደህና መጣ። እንኳን ደህና ቆየኝ አለምሰግድ። ከሀገር መከላከያ ሰራዊት ጋር በተገናኘ ምን አዲስ ጉዳይ ተሰማ? እንግዲህ በዛሬው የመከላከያ ዜናችን እንግዲህ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን እንቅስቃሴ የአሜሪካ አፍሪኮም እዝ አዛዥ እንደሚደግፉት ስለመግለጻቸው ቀዳሚ ዜና አድርጌዋለሁ። ሁለተኛው ደግሞ የፌዴራል ፖሊስ በሞሮኮ እየተካሄደ በሚገኘው 93ኛው የኢትዮጵያ ኢንተርፖል ጠቅላላ ጉባኤ ላይ የተሳተፈችና ሌሎችም ዜናዎች ይዤ ቀርቤያለሁ። በጣም ጥሩ፣ መቀጠል ትችላለህ ታደሰ። አመሰግናለሁ። ኢትዮጵያ የባህር በር ፍላጎቷን ሰላምንና ኢኮኖሚዋን ለመገንባት መሆኑ ተገለጸም። በአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በሐምሌ ወር አፍሪኮምን እንዲመሩ የተመረጡት የአየር ኃይሎች ጄኔራል ዳግቪን አርኤም አንደርሰን በአፍሪካ ኢትዮጵያን የጉብኝታቸው መዳረሻ አድርገዋል። የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን የተመራው ልዑክ ከኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋራም ተወያይተዋል። በውይይቱም በአፍሪካ ቀንድ ሰላምና መረጋጋት ለመፍጠር የቀጠናው ሀገራት በትብብር መስራት እንዳለባቸውም ነው የተገለጸው። ሁለቱ ሀገራት በወታደራዊ ትብብር ጨምሮ በተለያዩ መስኮች ለበርካታ ዓመታት በጋራ እየሰሩ መምጣታቸውን ያነሱት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ሽብርተኝነትን በመዋጋት ከፍተኛ ሚና እየተጫወተች ትገኛለችም ብለዋል። ኢትዮጵያ የባህር በር ፍላጎቷ ለሰላማዊና ኢኮኖሚያዊ ለመገንባት መሆኑን ያብራሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከአሜሪካ ጋር ያለው ወታደራዊ ግንኙነት ተጠናክሮ እንደሚቀጥልም ለልዑኩ ቡድኑ አስረድተዋል። ፊልድ ማርሻል ብርሃኑ ጁላ እንደገለጹት ኢትዮጵያ አልሸባብን ለማዳከምና የሽብር ሴራውን ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ ትቀጥላለችም ብለዋል። ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለውን ሚና ያደነቁት የአሜሪካው የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን ሽብርተኝነትን በጋራ የመዋጋት ስራችንን አጠናክረን እንቀጥላለንም ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን መንገድ እንደሚደግፉ የገለጹት የአሜሪካው የአፍሪካ እዝ አዛዥ ኢትዮጵያ በቀይ ባህር ላይ ብትወጣ የበለጠ ለቀጠናው ሰላም ትሰራለች ብለው እንደሚያምኑም ገልጸዋል። ቀደም ሲል የአሜሪካ የአፍሪኮም እዝ አዛዥ ኢሉካን ቡድን ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የጦር ኃይሎች ጠቅላይ አዛዥ ጋር መገናኘታቸው የሚታወስ ነው። ኢትዮጵያ በሞሮኮ ሀገር ማራካሽ ከተማ እየተካሄደ በሚገኘው በ93ኛው የኢንተርፖል ዓመታዊ ጠቅላላ ጉባኤ ላይ እየተሳተፈች ትገኛለች። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የተመራው የልዑካን ቡድን በሞሮኮ ማራካሽ ከተማ እየተካሄደ ባለው 93ኛው የኢንተርፖል ዓመታዊ ጠቅላላ ጉባኤ ላይ እየተሳተፈ ነው። ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ከጉባኤው ጎን ለጎን ከሞሮኮ ብሔራዊ ደህንነት ጄኔራል ዳይሬክተር አብዱላቲፍ ሐሙቺ ጋር ሁለቱ የሕግ አስከባሪ ተቋማት በጋራና በትብብር አብረው ለመስራት በሚያስችላቸው ጉዳዮች ዙሪያ የመግባቢያ ሰነድም ተፈራርመዋል። የሁለቱ አገራት የሕግ አስከባሪ አካላት የተፈራረሙት የመግባቢያ ሰነድን ዋና ዓላማ የተደራጁ ድንበር ተሻጋሪ ወንጀሎችን በጋራ ለመከላከልና በስልጠናና በጸጥታ ማስከበር ዙሪያ አብሮ በትብብር ለመስራት እንደሆነም ታውቋል። የኢትዮጵያና የጣሊያን ባህር ኃይሎች በጋራ ለመስራት ተወያዩ።
የኢትዮጵያ ባህር ኃይልና የጣሊያን ባህር ኃይል በትምህርትና ስልጠና ዙሪያ የልምድ ልውውጥና በጋራ ለመስራት የሚያስችላቸውን የሁለትዮሽ የጋራ ውይይትም አድርገዋል። በዚህ የሁለትዮሽ ውይይት የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የጣሊያን ባህር ኃይል ከኢትዮጵያ ባህር ኃይል ጋር በጋራ ለመስራት በመምጣታቸው ታላቅ ክብር እንደተሰማቸውም ገልጸዋል። የጣሊያን የባህር ኃይል ልዑክ ቡድን መሪ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ትብብር ለማጠናከርም በተለይም በትምህርትና ስልጠና ዙሪያ ያላትን ልምድ ለማካፈል ዝግጁ መሆኗን በመግለጽ ሀገራቸው ኢትዮጵያን አጋሯ ለማድረግ ፍላጎት እንዳላትም ገልጸዋል። ልዑካን ቡድኑ ጃልሜዳ የሚገኘው የኢትዮጵያ ባህር ኃይል ጠቅላይ መምሪያን እና የቢሾፍቱ የሚገኘውን የባህር ማሰልጠኛ ማዕከል ከጎበኙ በኋላ የሁለትዮሽ ስምምነቱን ከኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞዶር ጀማል ቱፊሳ ጋር ተፈራርመዋል። ሞተራይዝድ ሰላም አስከባሪ ሻለቃው የኢትዮጵያን ጥቅም ያስጠበቀ ተግባር እያከናወነ ስለመሆኑም ተገለጸ። በዩናሚስ ደቡብ ሱዳን ኢንስፔክሽን ቡድን መሪ ሚስተር ካሌብ ማቹሩሩ የተመራው ቡድን በጀንገሌ ስቴት የሚገኘውን የ20ኛው ሞተራይዝድ ሰላም አስከባሪ ሻለቃን የዝግጁነት ደረጃም አረጋግጠዋል። ልዑኩ የሰራዊቱን ዝግጁነት ከሚያረጋግጡ ወታደራዊ ትጥቆች፣ ከባድና ቀላል ተሽከርካሪዎች፣ ለሰራዊቱ ግልጋሎት የሚውሉ ጄኔሬተሮች፣ ግምጃ ቤቶች፣ መመገቢያ አዳራሾች፣ የግንኙነት መሳሪያዎች፣ የሕክምና መገልገያ ቁሳቁሶች፣ መድኃኒቶች ላይ ፍተሻ በማድረግ ንብረቶቹ የተሻለ አገልግሎት እየሰጡ መሆኑን ባደረጉት ምልከታ ማረጋገጥ መቻላቸውን የኢንስፔክሽን ቡድን መሪው ሚስተር ካሌብ ማቹሩሩ ተናግረዋል። በተደረገው አጠቃላይ ፍተሻ ሻለቃው ዓለም አቀፍ ተልእኮን በብቃት መወጣትና ማስቀጠል በሚያስችል የተሟላ ወታደራዊ ቁመና ላይ እንደሚገኝ የገለጹት ሚስተር ካሌብ አሁን ላይ የተደረገው ዝግጅት ፍተሻ ከሌሎች ዙሮች በብዙ የተለየልና የተሻለ ውጤት እየታየበት ነውም ብለዋል። የ20ኛው ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጥዬ አራጌ ሰላም አስከባሪ ሰራዊቱ የኢትዮጵያን ክብርና ጥቅም በማስጠበቅ ረገድ እያሳየ ያለው ውጤት የሚደነቅ መሆኑን ገልጸው በዝግጁነት ምልከታው የተገኘው ውጤትም ለዚሁ አንዱ ማሳያ እንደሆነም ተናግረዋል። በተባበሩት መንግስታት ድርጅት የተሰጠንን ዋነኛ ተልዕኮ በብቃት ከመፈጸም ባሻገር ሀገራችን ከዘርፉ ማግኘት የሚገባትን ጥቅም ማስጠበቅ የሚያስችል ዝግጅት ማድረጉንና ውጤቱም ከባለፉት ዙሮች እጅግ የላቀ ስለመሆኑ ያስረዱት ደግሞ የ20ኛው ሞተራይዝድ ሰላም አስከባሪ ሻለቃ ሎጂስቲክስ ኃላፊ ሌተናንት ኮሎኔል በሽር አህመድ ናቸው። ተመልካቾቻችን ከፌዴራል ፖሊስና ከመከላከያ ምንጮቻችን ያገኘናቸው ዜናዎቻችን ይህን ይመስላሉ። ሰላም። ክቡራትና ክቡራን ተመልካዮቻችን ለዕለተ ሮብ ዜና ፕራይም ከፕራይም ሚዲያ የተከታተላችሁትን ይመስላል። አለም ሰገድ አበበ ነበርኩኝ። ከቀሪ የፕራይም ሚዲያ ፕሮግራሞች ጋር መልካም ጊዜ